ውድ ኢትዮጵያውያን እንዴት ከረማችሁ? እንዴት ሰነበታችሁ? ዛሬ እንደሌላው በወታደር ልብስ አይደለም የመጣሁኝ። ዛሬ የመጣሁት ስርዓት ባለው ልብስ፣ የወታደር ልብስ ስርዓት የለውም እያልኩ አይደለም። ስርዓት ያለው ልብስ ለብሼ እንደ መልእክቱ አውድ የሚመጥን ልብስ ለብሼ ነው የመጣሁት። ስለዚህ ይሄን የማስተላልፈውን መልእክት በስነ ስርዓት እንድታዳምጡኝ፣ በጥሞና እንድታዳምጡኝ፣ ይሄንን መልእክት ሰምታችሁ ለዶክተር አብይ ቅርብ የሆናችሁ ደግሞ ይሄንን መልእክት ብታደርሱልኝ ደስ ይለኛል። ይሄ ትክክለኛ የወቅቱ መልእክት ነው። ስለዚህ ይህን መልእክት ከማቅረብ በፊት አጭር ጸሎትን ጸልይና እንጀምራለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜና ስለዚህ ሰዓት አመሰግናለሁ። እግዚአብሔር ሆይ በውስጤ ያስቀመጥቀውን ይህን ቃል እንዳስተላልፍ የዘላለም አምላክ እግዚአብሔር ሆይ እድሉን ስለሰጠኸኝ አመሰግናለሁ። አሁንም ጌታ እግዚአብሔር ሆይ በትክክል ይህንን ቃል እንዳስተላልፍ የሚሰሙት ደግሞ እንዲለወጡበት የሚሆን እንዲሆን መንፈስ ቅዱስ ሆይ አንተ እርዳኝ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሜን። ልብ ብላችሁ ስሙኝ። እንዲህ ይላል የእግዚአብሔር ቃል። ገና ከመነሻው ነው የማነብላችሁ። እንዲህ ይላል፣ ሳኦልም የሚቃጠል መስዋዕትና የደህንነቱን መስዋዕት አምጡልኝ አለ። የሚቃጠሉንም መስዋዕት አደረገ። የሚቃጠሉንም መስዋዕት ማሳረግ በፈጸመ ጊዜ እነሆ ሳሙኤል መጣ። ሳኦልም እንዲመርቀው ሊገናኘው መጣ። ሳሙኤልም ያደረግከው ምንድን ነው አለ። ሳኦልም ሕዝብ ከእኔ ተለይተው እንደተበተኑ አንተም በቀጠሮዬ እንዳልመጣህ ፍልስጤማውያንም ወደ ማክስ እንደተሰበሰቡ አየው። ስለዚህ ፍልስጤማውያን አሁን ወደ ጌልጌላ ይወርዱብኛል፣ እኔም የእግዚአብሔርን ሞገስ አልለመንሁም። አሁንም ስለዚህም ሳልታገስ የሚቃጠለውን መስዋዕት አደረግኩኝ አለ። ሳሙኤልም ከጌልጌላ ተነስቶ መንገዱን ሄደ። ሳሙኤልም ሳኦልን አላበጀህም፣ አምላክህ እግዚአብሔር ያዘዘህን ትእዛዝ አልጠበክም። ዛሬ እግዚአብሔር መንግስትን በእስራኤል ላይ ለዘላለም አጽንቶልህ ነበር። አሁንም መንገድህን ጽናም። እግዚአብሔር እንደ ልቡ የሆነ ሰው መርጧል። እግዚአብሔርም ያዘዘህን አልጠበክምና እግዚአብሔር በሕዝብ ላይ አለቃ ይሆን ዘንድ አዟል አለው። እንግዲህ ተመልከቱ፣ ሳኦል ነው። ስለ ሳኦል ነው ይሄን የተነገረው። ለምን እግዚአብሔርን ቃል አልሰማህም? ለምንስ በእግዚአብሔር ፊት ክፉ አደረግ አለው። ሳሙኤልንም የእግዚአብሔር ቃል ሰምቻለሁ፣ እግዚአብሔርን በላከኝ መንገድ ሄጃለሁ፣ የአማሊቅን ንጉሥ አጋግን አምጥቻለሁ፣ አማሊቃውያንም ፈጽሜ አጥፍቻለሁ። ሕዝብ ግን ለአምላክህ ለእግዚአብሔር በጌልጌላ ይሰዉ ዘንድ ከእርሙ የተመረጡትን በጎችና በሬዎችን ከምርኮም ወሰዱ አለው። ሳሙኤልም በእውኑ የእግዚአብሔር ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕትነት ማዳመጥ የአውራ በግ ስብ ከማቅረብ ይበልጣል። አመፀኝነትን እንደ ሟርተኛ፣ ኃጢአትን እልከኝነትም፣ ጣዖትንም ተራፊንም እንደ ማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀህ አለው። ሳኦልም ሳሙኤልን ሕዝቡን ስለፈራው ነው
ቃልን ምናምን አለ። ግን የእግዚአብሔር ቃል ንቀሃልና እግዚአብሔር በእስራኤል ላይ ንጉሥ እንዳትሆን ንቆሃል፣ ከአንተ ጋርም አልመለስም አለው። ሳሙኤልም ሊሄድ ዞር ባለ ጊዜ ሳኦል የልብሱን ጫፍ ያዘ፣ ተቀደደም። ሳሙኤልም እግዚአብሔር የእስራኤልን መንግሥት ዛሬ ከአንተ ቀደደ፣ ከአንተም ለሚሻል ለጎረቤትህ አሳልፎ ሰጣት አለው። እንግዲህ ተመልከቱ፣ የሳኦልን አመጣት ሁላችሁም ታውቃላችሁ። ሳኦል እንዴት ሆኖ ንጉሥ እንደተመረጠ አህያ ጠፍቶ የአባቶቹን አህያ ፍለጋ ሄዶ በአጋጣሚ ሲሄድ በጎቹ ተገኙ። ሳኦል ግን እግዚአብሔር ግን ለሳሙኤል ነግሮ ስለነበረ ቀባው። እኔ እኮ ታናሽ ነኝ ያለ ግድ የለም እግዚአብሔር ታናሽና ታላቅ አይልም፣ እግዚአብሔር እስከመረጠ ድረስ ብሎ በእስራኤል ላይ ንጉሥ አድርጎ እንደሾመው ታስታውሳላችሁ። ግን ሳኦል የእግዚአብሔርን ቃል የእግዚአብሔርን ትእዛዝ እየጣሰ መጣ። ያልተገባውን መስዋዕት ማድረግ የሚገባው አለ። የተመረጠ የእግዚአብሔር አፍ የሆነ የእግዚአብሔር መልእክተኛ የሆነ ሳሙኤል አለ። ሳሙኤል ግን ጠብቀኝ ነው ያለው። ሳኦል ግን ትዕግስት አጣ። ጠላቶቼ እየመጡብኝ ነው፣ ወደ ገልገሊያ እየመጡብኝ ነው፣ የእግዚአብሔርን ሞገስ ሳላገኝ ጠላቶቼ እየመጡብኝ ነው። ለዚህ ብዬ ሳልታገስ ምንድን ነው መስዋዕት አቀረብኩኝ አለ። አላበጀህም አለው ሳሙኤል፣ አላበጀህም፣ ልክ አይደለም። መንግስትን ዛሬ ለዘላለም ያጸናልህ ነበር ነበር ነው ሊያጸናልህ ነበረ። በላሁንም አማሌቃውያንን ሕዝቤ ሲመጣ አሰቃይተውታልና አላሳለፉትምና ሂድና አማሌቅን ከእንስሳት ከሰው ጀምሮ እስከ እንስሳት በሙሉ ቤቱንም ሕዝቡንም አቃጥል አለው። ታዞ ሄደና ሳኦል የአማሌቅን ሕዝብ ፈጄ አቃጠለ። ከብቶቹንም ፍየሎችን ሁሉንም አቃጥሎ ግን የተመረጡ በጎችንና የተመረጡ ሰንጋ ኮርማዎችን እና ንጉሥን ማርኮ መጣ። አጥፋ ነው የተባለ አጥፋ። እዛ ሳሙኤል ምንድን ነው ያደረግከው አለ። አይ ንጉሡንም ማርክ አምጥቻለሁ፣ ለአምላካችን መስዋዕት የሚሆን የተመረጡትንም አምጥቻለሁ አለ። ለዚህ ነው ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠል በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕትነት ማዳመጥን የአውራ በግ ስብ ከማቅረብ ይበልጣል አለው። ይበልጣል፣ መታዘዝ ነው ዋናው አለው። ዋናው ይሄ ነው አለው። አላበጀህም አለው። አጋግን አንጡልኝ አለ ሳሙኤል። አጋግን አምጡልኝ አለ ሳሙኤል። የእግዚአብሔር አፍ የእግዚአብሔር መልእክተኛ የሚናገረው ቃል ከአፉ ጠብ ከመሬት ጠብ የማይለው ሳሙኤል አምጡልኝ አጋግን አለ። አጋግን እየተንቀጠቀጠ አመጡለት። ከአንዱ ላይ ጎራዴውን ሳበ። ሞት ምን ያህል እንደሚያሰቅቅ፣ ሞት ምን ያህል እንደሚያስፈራ እንዴት እንደሆነ ታየዋለ። ሕዝቤን የጨረስክ እንደዚህ ነው ብሎ አንገቱን ቀልቶት ሄደ። እዚህን ጊዜ ሳኦል ኧረ እባክህ ጌታዬ አባቴ ምናምን ብሎ አልሄድም ከአንተ ጋር ብሎ ዞር ሲል ልብሱን ያዘ። የማን የሳሙኤልን ልብስ ሳኦል ሲይዝ ልብሱ ተቀደደ። መንግስት ከዛሬ ተቀደደ፣ ንግስና ተቀደደ ብሎት ሄደ። ይሄ አንድ ትበሉ እንግዲህ ሳኦልን ለመጀመሪያ አስጠነቀቀው። መንግስትን ሊያጸናልህ ነበር በል አሁንም ሂድና አማሌቅን አጥፋ አለው። አላጠፋም። በሁለተኛው መንግስቱን ቀደደው። ልብ ብላችሁ አዳምጡኝ። እንግዲህ ልብ ብላችሁ አዳምጡኝ። ቀደደው። ሌላ ቃል ደግሞ ልሂድላችሁ። ንጉሥ ብልጣሶር ለሺህ መኳንቶች ትልቅ ግብዣ አደረገ። በሺህም ፊት
የወይን ጠጅ ይጠጣ ነበር። ብልጣሶርም የወይን ጠጅ በቀመሰ ጊዜ ንጉሥና መኳንንቶችን ሚስቶቹንም ቁባቶችን ይጠጡባቸው ዘንድ አባቴ ናቡከደነፆር በኢየሩሳሌም ከነበሩት መቅደስ ያመጣቸውን የወርቅና የብር ዕቃዎችን አምጡ ብሎ አዘዘ። የዚህን ጊዜም በኢየሩሳሌም የነበረው ከእግዚአብሔር ቤተ መቅደስ የመጡት የወርቅ ዕቃዎች አመጡ። ንጉሥና መኳንቶችም ሚስቶችና ቁባቶችም ጠጡባቸው። የወይን ጠጅ እየጠጡ ከወርቅና ከብር ከናስም ከብረትም ከእንጨትና ከድንጋይ የተሰሩትን አማልክት አመለኩ። በዚህን ሰዓት የሰው እጅ እጣቶች ወጥተው በንጉሡ ፊት በተለሰነው ግድግዳ ላይ በመቅረዙ አንጻር ጻፉ። ንጉሥም ብልጣሶርም እጅግ ደነገጠ፣ ፊቱም ተለወጠ፣ መኳንቶችም ተደናገጡ። ንጉሥም ንጉሥናው ስለ መኳንቱ ቃል ወደ ግብዣ ቤት ገባችሁ። ንግሥቲቱም ተናገረች፣ እንዲህም አለች፣ ንጉሥ ሆይ 1000 ዓመት ንገስ፣ አሳብህ አያስቸግርህ፣ ፊትህም አይለወጥ። የቅዱሳን አማልክት መንፈስ ያለበት ሰው በመንግሥት ውስጥ አለ። በአባትህም ዘመን እጅግ አማልክት ጥበብ ያለ ጥበብና ማስተዋል እውቀትም ተገኝቶበት አባትህ ንጉሥ ናቡከደነፆር የሕልም ተርጓሚዎችን፣ የአስማተኞችን፣ የከለዳውያንና የቃሊዎችን አለቃ አደረገው። መልካም መንፈስ እውቀትም ማስተዋልም ሕልምንም መተርጎምንም እንቆቅልሽንም መግለጥ የተቋጠረውንም መፍታት ንጉሥ ስሙን ብልጣሶር ብሎ ጠራው ብላ ሚስቱ ትነግረዋለች። አተው አትጨነቅ፣ ፊትህ አያጥቆር፣ ይሄ ስለተጻፈው ጽሑፍ ብዙ አትጨነቅ። ሕልምን የሚፈታ የተቋጠረን የሚፈታ የተጻፈን የሚያነብ አለ። በአባትህ በናቡከደነፆር ዘመን የነበረ አለ። ሕልም የሚፈታ ቋጠሮ የሚፈታ አለ፣ አትደንግጥ ትለዋለች። አትደንግጥ። ያው ብልጣሶርም በሰየመው በዳንኤል ዘንድ ተገኝቶና አሁንም የዳንኤል ይጠራ፣ እርሱንም ፍቹንም ያሳየን አለ። በእጁ እንዲህ አለ፣ እንግዲህ ትንፋሹንና መንገድን ሁሉ በእጁ የያዘውን አምላክ አላከበርኸውም። ስለዚህም እነዚህ የእጅ ጣቶች ከእርሱ ዘንድ ተልከዋል። ይህም ጽሕፈት ተጽፏል። የተጻፈውም ጽሕፈት ማኔ ቴቄል ፋሪስ ይላል። የነገሮችን ፍቺ ይህ ነው። ማኔ ማለት እግዚአብሔር መንግሥትን ቆረጠው ፈጸመው ማለት ነው። ቴቄል ማለት በሚዛን ተመዝነህ ቀልህም ተገኘህ ማለት ነው። ፋሪስ ማለት መንግሥትህ ተከፈለ፣ ለሜዶንና ለፋርስ ሰዎችም ተሰጠ ማለት ነው አለው። ተመልከቱ እንግዲህ ይህንን ያመጣውላችሁ ዝም ብዬ አይደለም ይህን ያመጣውላችሁ። ስለዚህ ዶክተር አብይ ከነበረበት የበታች ነው ከተባለበት ታናሽ ነው የተባለበት የነገስታት ዘር የሌለበት ምን የሌለበት ሰው እግዚአብሔር ግን ከየትና የት አምጥቶ አመጣና ንጉሥ አደረገው። የታላቋ ኢትዮጵያ መሪ አደረገው። የታላቋ መሪ 130 ሚሊዮን ህዝብ የምትመራ ያላት የታላቋ ኢትዮጵያ የጥቁሮች ቀንዲል፣ የነፃነት ቀንዲል፣ በቅኝ ያልተገዛች የራሷ ፊደል የራሷ ጥበብ ያላት ህዝብ መሪ ሆነ። አብይ መሪ ሆነ። መሪ በሚሆንበት ጊዜ የእግዚአብሔር ክብር የእግዚአብሔር ሞገስ በላዩ ላይ በነበረበት ጊዜ የህዝብ አቀባበል እንዴት እንደሆነ ታውቃላችሁ። እንዴት አብይን እንደተቀበል ነው።
የኢትዮጵያ ሕዝብ ሙስሊም ክርስቲያን ሳይባል ዘር ቋንቋ ሳይባል ከኢትዮጵያ አልፎ አፍሪካውያኖች ነጮች ሁሉ እንዴት እንደተቀበልነው ታውቃላችሁ። የነበረው ሞገስ የነበረው ግሬስ ሲናገር ሲቆም ያለው ድባብ ሞገሱ ምን ያህል እንደነበረ ሁላችሁም ታውቃላችሁ። እንግዲህ ይህ ሰው ከእግዚአብሔር የመጣ እግዚአብሔር የሾመው የእግዚአብሔርን ነገር ያደርጋል የተባለ ሰው ነበረ። ግን መጨረሻ ላይ ታስታውሱ እንደሆነ ለኢትዮጵያ እንደዚህ መጨፍጨፍ፣ ለኢትዮጵያ መሞት፣ ለኢትዮጵያ ምስቅልቅል እንዲሆን ያደረጉ በእጃቸው የሕፃናት ደም፣ በእጃቸው የአዋቂዎች ደም፣ የሰዎች ደም፣ የአባቶች የእናቶች ደም ያለባቸውን ሰዎች እና አቦይ ስብሃትን ፈታ። መቀጣት ሲገባቸው የዘሩትን ማጨር ሲገባቸው ፈታቸው። እንደዛ ተፈታቸው። ተመልከቱ። ሳኦል ሳሙኤል አድርግ ያለውን ትቶ ያላለውን አደረገ። ማስጠንቀቂያ ተሰጠው፣ ዋርኒንግ ተሰጠው። በላውን ሂድና አማሌቅን አምጥፋ አለው። አብይም በዚህን ጊዜ እና አቦይ ስብሃትን በፈታበት ጊዜ ተው፣ ልክ አይደለም፣ እነዚህ ሰዎች በእጃቸው ላይ ደም አለ፣ መቀጣት አለባቸው፣ ዋጋ መክፈል አለባቸው፣ ለምን ይሄን አደረክ ያለ የሃይማኖት አባት የሃይማኖት ፓስተር በሉት ቄስ በሉት የገሰጸው ሰው አልነበረም። ተው፣ ልክ አይደለም ያለው አልነበረም። ልብ በሉና አዳምጡኝ። እነዚህን ሰዎች ለኢትዮጵያ ምስቅልቅል የፈጠሩትን ሰዎች አብይ ሲፈታቸው ለምን ብሎ የጠየቀው ሰው አልነበረም። ለምን ያለው አልነበረም። አሁን የአብይ ንግስና የአብይ ሞገስ እየተሸረሸረ መጣ። ከላዩ ላይ እየለቀቀ መምጣት ጀመረ። የሰው አቀባበል እሱ ላይ ይታመን የነበረው ሰው እየተከፈለ መጣ፣ እየተሸረሸረ እንዲህ እያለ ሄደ። ደግሞ ታስታውሳላችሁ፣ የገና ጊዜ ነበር። ከዲያስፖራን ከየአካባቢው ጠርቶ ሂዶ ያሁኑ ነበር። በዛ ሰዓት ነው እንግዲህ እና አቦይ ስብሃትን የፈታ። የዚህን ጊዜ ህዝቡ ለስንት ጊዜ ሊቆይ የነበረው ሁሉ ጉብኝቱን ከአካባቢው እያቋረጠ ወደዚህ መምጣት ጀመረ። እንዴ አብይ እንዲህ ነው እንዴ አሉ። ተመልከቱ፣ አብይ እንዲህ ነው እንዴ ማለት ጀመረ። እንዲህ ያደርጋል ብለን አልጠበቅነውም ነበር። እንዲህ ያደርጋል ብለን አልጠበቅነውም ነበር። ለዚህ ምስቅልቅል፣ ለዚህ ውጣ ውረድ፣ ለዚህ ደም፣ ለኢትዮጵያ ደም መፍሰስ የሆኑትን ሰዎች ዋጋ ያስከፍል ነበረ። ይዟቸዋል ብሎን ደስ እያለን እንዳለ እንዴት ህዝብን መናቅ ነው፣ የእግዚአብሔርንም ህዝብ መናቅ ነው ብለው መሸርሸር ጀመረ። ልብ በሉ። ከዛስ ሳኦል እንደዛ ሊያጸናልህ ነበር ነው ያለው አይደል? መንግስትን ዛሬ ሊያጸናልህ ነበር። መስዋዕቱን ሳታደርግ ብትጠብቀኝ ኑሮ መንግስትን ለዘላለም ይጸና ነበረ። አሁንም እድል አለህ፣ አሁንም የንስሐ ጊዜ አለህ እንደማለት እኮ ነው። አሁንም ጊዜ አለ፣ ሂድና አማሌቅን አጥፋ አለው። አያችሁ፣ አብያን ሲያረግ ቢመለስ አረ ልክ አይደለም የሚለው የሚገሰው ቢኖር ወደ እግዚአብሔር ንስሐ ገብቶ ይመለስ ነበረ። ግን ማንም ያለው የለም። እሰይ ጎሽ አበጀነ ያለው። ሳኦልም ሄደና አማሌቅን አጥፋ የተባለውን ሳያጠፋ ቀረና ንጉሱንና የተመረጡ ከብቶችን ይዞ መጣ። ለዘላለም መንግስቱ ከላዩ ላይ ተቀደደ። አልታዘዘማ። ዋርኒንግ ሰጥቶት ነበረ፣ ግን ይሄኛው አላዘዝ ተቀደደ። እንዴት አብይ ደግሞ እንዲያደረገ ልብ በሉ፣ እንስሙኝ። ብልጣሶር ወርቁና እንትኑን አጠጣባቸው ምናባቸውና እጅ ተጽፎ በሚዛን ተቀለህ ተገኘህ ተባለ። የእግዚአብሔርን ነገር ስላቃለለ፣ የእግዚአብሔር መስዋዕት የሚቀርብበትን ወርቁንም የብሩንም ያንን ስላቃለለ ቀለህ ተገኘህ አለ። እግዚአብሔር ጻፈበት። ትዝ ይላችኋል፣ ጌታ ኢየሱስ ክርስቶስ ወደዚህ ምድር መጥቶ ለእኛን ቤዛ ለመሆን በመጣ ጊዜ ሰይጣን ዲያብሎስ
እንዴት አድርጎ እንደፈተነው ታውቃላችሁ። 40 ቀንና 40 ጾም እንደጾመ በተራበ ጊዜ ሰይጣን መጥቶ ብዙ ከፈተነው በኋላ መጨረሻ ወደ ከፍታ ተራራ ወጣውና የዓለምን ነገስታት፣ የዓለምን ወርቅ፣ የዓለምን ሀብት በሙሉ አሳየውና ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለ። ጌታ ኢየሱስ ክርስቶስን ሳይጠን ተመልከቱ፣ ወርቁንም ብሩንም ክብሩንም ሁሉን ይሄ ሁሉ የኔ ነው አለ። ስለዚህ ወድቀ ስገድልኝ ይሄንን ክብር ለአንተ እሰጥሃለሁ አለ። ሂድ አንተ ሰይጣን ለአምላክህ ለእግዚአብሔር ስገድ ተብሎ ተጽፏል፣ ከሱ በቀር አትስገድ ተብሎ ተጽፏል ብሎ አባረረው ይላል። ሰይጣንም ለጊዜው ተለየው ይላል። ምንም ቢራብ ምንም ቢጠማ ያንን ሁሉ ክብር ቢያይ ጌታ ኢየሱስ ክርስቶስ ግን አላደረገውም። ዶክተር አብይስ በእግዚአብሔር የተመረጠ ሰው፣ እግዚአብሔር የሾመው ሰው፣ የ130 ሚሊዮን ህዝብ መሪ የሆነ በነፃነት ኮርታ የኖረች እግዚአብሔርን የምታመልክ ህዝብ መሪ የሆነ ትንሽ ለተባለች ለትንሽ ሀገር ብር ወርቅ አልማዝ የሞላት የተባበሩት አረብ ለምትባል ከ2 ሚሊዮን ለማትበልጥ ህዝብ ያላት እዛ ሄደ። ወርቁን አየ፣ ብሩን አየ፣ የቤቱን ብልጭልጭ አየ፣ የከተማውን ውበት አየ። በቃ ሌላ ነገር ሆኖ አየ። አብይ ይሄ ሁሉ ወርቅ፣ ይሄ ሁሉ አልማዝ፣ ይሄ ሁሉ እንዴት ነው? ይሄ እኮ መንግስተ ሰማያት ነው። በል ቢልዛይም ንጉስ ቢልዛይም እባክህ ወደ እናትህ ውሰደኝ፣ እናትህን እፈልጋታለሁ። ወደ እናቱ ሄደ። እናትም አባትም የለኝም፣ ወንድም ዘመድ የለኝም። ስለዚህ ዘመድ ሁኝኝ፣ እናት ሁኝኝ፣ እሱም ወንድሜ ይሁን ብሎ ሄዶ ሰገደ። አብይ የ130 ሚሊዮን ህዝብ መሪ የሆነው አብይ ሄዶ ለቢልዛይን እናት ሰገደ። ልጅሽ አርጊልኝ፣ ለአንቺ ለምትይው ነገር ሁሉ ታዘዛለሁ፣ የፈለገውን አደርጋለሁ ብሎ ሄዶ ሰገደ። የዚህን ጊዜ እግዚአብሔር አዘነ፣ እግዚአብሔር ተቆጣ። እንዴት አለ? ከየትና ከየት አምጥቼ ከዛ ከኤርትራ በረሃ ላይ ከዛ ሁሉ አትርፌ አምጥቼ ንጉሥ አድርጌው በህዝቤ ላይ ሹሜው እንዴት ሄዶ ይሰግዳል? እኔን ለማያውቁ ለማያከብሩ፣ ጣዖትን ለሚያመልኩ፣ ንብረትን ለሚያመልኩ፣ ብልጭልጭ ለሆነ ነገር እንዴት ሆኖ ይሰግዳል ብሎ እግዚአብሔር ከአብይ ላይ የንግስናውን ቅባት ወሰደበት። ተው ያለው የለም። አብይ ተው፣ ይሄን ልክ አይደለም። አንተ እኮ የእግዚአብሔር ሰው ነህ፣ እግዚአብሔር የመረጠህ ነህ፣ በእግዚአብሔር ስም የምትጠራ ነህ፣ ጌታ ኢየሱስ ክርስቶስን አመልካለሁ እያልክ ነህ፣ እንዴት ሄደህ ትሰግዳለህ ያለው አንድም የሃይማኖት አባት፣ አንድም ጳጳስ፣ አንድም ካህን፣ አንድም ፓስተር፣ አንድም ወንጌላዊ የተናገረው ደፍሮ የለም። አበጀህ ነው ያሉት። አበጀህ አሉት። አብይ ተመልከቱ፣ የኤሜሬት ሀብት ዘንባባ ሁሉ ተጭኖ ወደ ኢትዮጵያ መጣ። ኢትዮጵያን ሸጠ። ኢትዮጵያን በአጠቃላይ ለአረብ ሰጣት። ታዲያ ይሄንን ነው አሁን እናንተ የእግዚአብሔር መንፈስ በሱ ላይ ነው ያለ፣ እግዚአብሔር ነው የሾመው እያላችሁ አንድም የሚገስጸው የሚናገር የለም። እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ የሚሄድ የለም። ፓስተር በሉት፣ ቄስ በሉት፣ አገልጋይ በሉት። ለምን? ሆዳሞች ናቸዋ። አብይ እንዲመለስ አይፈልጉማ። ፓስተር ማለት ካህን ማለት እኮ ሲያጠፉ የሚመልስ ነው እኮ። ልክ አይደለም ተመለስ። ሳኦልን እኮ ሳሙኤል በመጀመሪያ እኮ ልክ አይደለም መንግስትን ሊያጸናል ነበር። በላውን ሌላ ሰጣለው አማሊቅን አጥፋና ነው ያለው እኮ። መንግስቱን ሊያጸና አይደለበት። በመጀመሪያ እና አቦይ ስብሐትን ሲለቅ አበጀው አሉት። እንደገና ደግሞ ሄዶ ሲሰግድ ጣዖት በሉት እኮ ሄደ ጣዖት
ጌታ ኢየሱስ ክርስቶስ ወርቅና ብሩን ሲያሳዩ ሲል አንተ ሰይጣን ያለ ይሄ እኮ ወርቅም ብሩም ምኑም ይጠፋል፣ ለአንድ ለአምላክ ነው ስገድ የተባለና አባረረው። አንድ መንግስት የአንድ ሀገር መሪ ኢትዮጵያ የምትባል ሀገር መሪ የሆነ ሄዶ ሰገደ። ይሄው ራሱን ሰጠ። የዚህን ጊዜ እግዚአብሔር ክብር ከላዩ ላይ ሄደ። ይህ ሁሉ ቀውስ፣ ይህ ሁሉ ደም መፍሰስ ከዛ በኋላ የመጣ ነው። በቃ በአብይ ላይ የነበረው የእግዚአብሔር መንፈስ ሄደ። ስለዚህ የእግዚአብሔር መንፈስ ሄዶ የሚገባው ደግሞ የማን መንፈስ እንደሆነ ታውቃለህ። ለዚህ እኮ ነው ዛሬ ደም እንደ ጎርፍ የሚሄደው በኢትዮጵያ ምድር፣ ደም እንደ ውሃ የሚቀዳው በኢትዮጵያ ምድር፣ ሕፃናት የሚረግፉ፣ አዋቂዎች የሚረግፉ፣ ወጣቶች የሚረግፉ። ለዚህ እኮ ነው። የእግዚአብሔር መንፈስ እኮ የለም። አሁንም ዶክተር አብይ ንስሐ ግባ ተመለስ፣ ንስሐ ግባ ተመለስ። የእግዚአብሔር ምሕረት ብዙ ነው። የእግዚአብሔር ምሕረት ሰፊ ነው። ንስሐ ግባ ተመለስ። ይሄ የሐሰተኛ ነቢያቶች በዙሪያ ያሉ የሐሰተኛ ነቢያቶች ሁሉ የሚነግሩን አትስማ። ትክክለኛው መልእክት ይሄ ነው። ንስሐ ግባ ተመለስ። እግዚአብሔር የሚልህን አድርግ። ሕይወትህን አትርፍ። ሊባኖስ ገዳም